ሰላምና ጤና በያላችሁበት ይሁን ውድ አድማጭ ተመልካቾቻችን፣ የሰዓቱን ልዩ ዜና ጥንቅሮችና ልዩ መረጃዎችን እናስደምጣችኋለን። ዜናዎቻችን እያደመጣችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም አርዕስተ ዜናዎችን እንንገራችሁ። በአንድ ግንባር ብቻ ፋኖ በፈጸመው ከባድ የከበባና የቆረጣ ጥቃት ከ70 በላይ የአገዛዙ ወታደሮች ሲሞቱ ከ50 በላይ ክላሽንኮቭ መሳሪያ መማረኩ ተገለጸ። ፋኖ የቆረጣ ውጊያ ሳይንስን ከአማራዊ የጦር ብልሃትና ፍጹም ጀግንነት ጋር በማዋሃድ በወሰደው በዚህ የቆረጣ እርምጃ ከሞቱት በተጨማሪ ከ30 በላይ የሚሆኑ ወታደሮች በጽኑ ሲቆስሉ ከ20 በላይ የሚሆኑት ደግሞ ከነሙሉ ትጥቃቸው እጅ ከፍንጅ መያዛቸውን ለማረጋገጥ ተችሏል። ምርጫ አስፈጽማለሁ ቀጠናውንም ነጻ አድርጋለሁ በሚል እብሪት የአየር መቃወሚያ ጭምር ታጥቀው መነሻቸውን ከአዲስ ዘመን አምቦ ሜዳና ቦረን መስክ እንዲሁም ከብናት ዝሃ ባደረጉ የአገዛዙ ወታደሮች ላይ ነው ፋኖ እምቅ ኃይሉንና ልዩ የቆረጣ ውጊያ ጥበቡን በመጠቀም ቀለበት ውስጥ በማስገባት ጠላት እንዳይወጣም ሆነ ተጨማሪ እንዳያስገባ ዙሪያ ገባውን ክርችም አድርጎ በመዝጋት ከባድ እርምጃ የወሰዱባቸው ተብለዋል። ተጨማሪ መረጃዎችን እንነግራችኋለን። በኦህዴድ ግፍ የሚፈጸምባቸው ዜጎች ድምጽ ታፍኗል ተባለም። በየቀኑ በኦህዴድ ስምሪት በሚፈጸም ግድያ ምክንያት የመኖር ህልውናችን በስጋት የተሞላ ሆኗል ሲሉ የአዲሱ አወቃቀር የደቡብ ኢትዮጵያ ክልል ኮሬ ዞን ነዋሪዎችና አመራሮች ተናግረዋል። በሌላ በኩል የፌዴራል ፖሊስ በፖለቲካና ህሊና እስረኞች ላይ እየፈጸመ ያለው ግፍ ተባብሶ ቀጥሏል። በእነ ዮሐንስ ቦያለውና በአባሪዎቻቸው ላይ ለተፈጸመው የሰብአዊ መብት ጥሰትን አጣራ የተባለው የፌዴራል ፖሊስ ብዙዎችን ያሳዘነና ያስቆጣ ምላሽን ሰጥቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። አድማጮቻችን እነዚህና ሌሎች ተጨማሪ መረጃዎችንም እያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉ። ወደ ዝርዝር ዘገባዎችን አለፈን። በአስቻለው ደሴ 204ኛ ኮር የደፈጣ ኦፕሬሽን የጠላት ኃይል አይቀጡ ቅጣት ተቀጥቷል። ከ70 በላይ ወታደሮች እስከ ወዲያኛው ሲሸኙ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ስር የሚንቀሳቀሰው 204ኛ አስቻለው ደሴ ኮር ሚያዝያ 12 2018 ዓ.ም ባከናወነው ስኬታማ የደፈጣ ኦፕሬሽን በብልጽግናው ሰራዊት ላይ አንጸባራቂ ድል ማስመዝገቡን የኮሩ የህዝብ ግንኙነት ክፍል አስታውቋል። በአስቻለው ደሴ 204ኛ ኮር ምክትል አዛዥ አርበኛ ጌቴ መሳፍንት እየተመራ የኮሩ አካል የሆኑት ጀነራል ፈንታ በላይ ክፍለ ጦርና ፋሲል ክፍለ ጦር በጥምረት ባደረጉት ተጋድሎ ጠላትን ድባቅ መተውታል። ጋዙ ኃይል ከአዲስ ዘመን አምቦ ሜዳና ቦረን መስክ እንዲሁም ከብናት ዝሃ አቅጣጫ በሁለት መስመር በመንቀሳቀስ ፋኖን ለማፈን ቀጠናውን ነጻ ለማድረግና ጋዙ የሚፈልገውን የስሙላ ምርጫ ለማስፈጸም ቢሞከሩም ባልታሰበ የደፈጣ ጥቃት አይቀጡ ቅጣት ተቀጥተዋል። የፋኖን ብርቱ ምት መቋቋም ያቃተው የጠላት ኃይል ለደቂቃዎች እንኳ በቦታው መቆየት ሳይችል ምርኮኞችን፣ ቁስለኞችንና የሟቾቹን አስከሬን በትኖ እግሬ አውጪኝ በማለት መሸሹ የታወቀ ሲሆን ከሞት የተረፉትም በዙ 23 ታጅበውና በዘፈቀደ እየተኮሱ ወደ መጡበት እብናት አዲስ ዘመን ተመልሰዋል የተባሉትም። በዚህ ስኬታማ ኦፕሬሽን ከ20 በላይ የጠላት ወታደሮች የተማረኩ ሲሆን ከ70 በላይ የሚሆኑት ደግሞ እስከ ወዲያኛው ተሸኝተዋል። አስከሬናቸው በአካባቢው ማህበረሰብ አማካኝነት እንዲቀበርም ተደርጓል። በተጨማሪም ከ30 በላይ ቁስለኞች፣ ከ50 በላይ የነፍስ ወከፍ መሳሪያዎችና ቁጥሩ በውል ያልታወቀ በርካታ ተኳሽ ለፋኖ ገቢ ሆኗል። በአሁኑ ወቅት ቀጠናው ሙሉ በሙሉ በጀነራል ፈንታ በላይና በፋሲል ክፍለ ጦር ቁጥጥር ስር የሚገኝ ሲሆን የብልጽግናው ኃይል ሲሸሽ በአጭ አካባቢ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አጼ ኢያሱ ክፍለ ጦር ደርሶበት ዳግም ከባድ ጥቃትን አስተናግዷል። የፋኖን ብርቱ ምት መቋቋም ያቃተውና በሽንፈት የተሞላው የአገዛዙ ሰራዊት የተለመደ ጸረ አማራነቱን በማሳየት 3 ንጹሃን ገበሬዎችን በግፍ መረሸኑም ተገልጿል። አስቻለው ደሴ 204ኛ ኮር እየተደራጀን እየሰለጠንና አንድነታችንን እያጠናከርን አሸናፊነታችንን እናረጋግጣለን ሲል ለህዝባዊ ትግሉ ያለውን ጽኑ አቋም ይፋ አድርጓል። በወሎ ከተድባበ ማርያም ገዳም በቅርብ ርቀት በሚገኝ በአንድ ቤተክርስቲያን ላይ የተፈጸመው የመድፍ ድብደባ ከባድ ጉዳት ያደረሰ መሆኑ ተገለጸ። ይህ የመድፍ ቅንቡላ በአካባቢው የወደቀው ያለፈው ወር መጋቢት መጨረሻዎቹ ቀናት ላይ በአማራ ሳይንት ወረዳም 015 ደፍተራ ቀበሌ በሚገኘው አድቻ ቅዱስ ጊዮርጊስ ቤተክርስቲያን ላይ ያገዙ ወታደሮች ያስወነጨፉት ቅንቡላ መሆኑ ሲገለጽ ያገዙ ወታደሮች እንዳስወነጨፉትና ከባድ ጉዳት ያደረሰ እንደሆነም ተገልጿል። አቻ ቅዱስ ጊዮርጊስ ቤተክርስቲያን ከርዕሰ አድባራት ወገዳማት ተድባበ ማርያም ገዳም በቅርብ ርቀት የሚገኝ ቤተክርስቲያን መሆኑ የተገለጸ ሲሆን የጸረ አማራው ብልጽግና ቡድን ተላላኪ መከላከያ ሰራዊቱ በአጅባር ከተማ ባጠመደው መድፍ ነው መጋቢት 27 2018 ዓ.ም የአቻ ቅዱስ ጊዮርጊስ ቤተክርስቲያንን ኢላማ በማድረግ ጥቃት የፈጸመበትም።
በኦህዴድ ግፍ የሚፈጸምባቸው ዜጎች ድምጽ ታፍኗል። በየቀኑ በኦህዴድ ስምሪት በሚፈጸም ግድያ ምክንያት የመኖር ህልውናችን በስጋት የተሞላ ሆኗል ሲሉ የአዲሱ አወቃቀር የደቡብ ኢትዮጵያ ክልል ኮሬ ዞን ነዋሪዎችና አመራሮች ተናገሩ። ቃላቸውን የሰጡ በኮሬ ዞኑ ኮርካና ሳርማሌ ወረዳ ነዋሪዎች ከ2009 ዓ.ም ጀምሮ ባለፉት ዓመታት ዞኑን ከሚያዋስነው የምዕራብ ጉጂ ዞን በኩል ከሚነሱ በኦህዴድ በሚታገዙ ታጠቁ ኃይሎች ጃሎና ዶርባዴ የተባሉ የሁለት ቀበሌ ነዋሪ ሙሉ በሙሉ ተፈናቅሏል ብለዋል። ነዋሪዎቹ የንጹሃን አርሶ አደሮች በእርሻ ማሳቸው ላይ እንደሚገደሉ፣ የከብት ጠባቂዎችና መንገደኞች ላይ በየጊዜው ግድያ እንደሚፈጸምና ይህም አለመቆሙን ጠቁመዋል። ይሄው ጥቃት ቀጥሎ ከሰሞኑ 2 ወጣቶች ሲሞቱ 2 ወጣቶች ደግሞ በጥይት ተመተው በሕክምና ላይ ስለመሆናቸው ተናግረዋል። አንድ የጉርጋ ወረዳ ከፍተኛ የመንግስት አመራር ስለ ጉዳዩ ለቲክቫህ ኢትዮጵያ ሲያስረዱ በቀጠናው በተደጋጋሚ በሚፈጸሙ ጥቃቶች ምክንያት ከ11 ቀበሌያት ከእርሻ ስራ በከፊል መፈናቀላቸውና ከኮሬ ዞን ወደ ዲላ የሚወስደው መንገድ በየወቅቱ በአሽከርካሪዎችና ተሳፋሪዎች ላይ በሚደርሰው ጥቃት ምክንያት ላለፉት 9 ዓመታት መዘጋቱን ገልጸዋል። በየወቅቱ ከየቦታው እየሄዱ አስከሬን ማንሳት የየዕለት ተግባራችን ሆኗል። የምንመራውን ህዝብ ከሞት መታደግ አለመቻል ያሳዝናል። ተስፋ ቆርጠናል። እኛም ለሞት ተዘጋጅተናል ሲሉ ቃል በቃል እኒህ አመራር ተናግረዋል። በሌላኛው መረጃችን የፌዴራል ፖሊስ በፖለቲካና ህሊና እስረኞች ላይ እየፈጸመ ያለው ግፍ አሁንም ተባብሶ ቀጥሏል። በነ ዮሐንስ ቦያለውና በአባሪዎቻቸው ላይ ለተፈጸመው የሰብአዊ መብት ጥሰትን አጣራ የተባለው የፌዴራል ፖሊስ ብዙዎችን ያሳዘነና ያስቆጣ ምላሽ ሰጥቷል። ገብቼ እንዳጣራ ማረሚያ ቤቱ የፍርድ ቤት ትዕዛዝ ካላመጣህ በሚል ከልክሎኛል በማለት በግፍ እስረኞች ቁስል ላይ ተሳልቋል። ከህግ ውጭ የቂሊንጦ ማረሚያ ቤት አስተዳደር ሳይፈቅድ ዘሎ በመግባት በጸረ አማራው የኦህዴድ ብልጽግና አገዛዝ ለከት የለሽ ጥላቻ ምክንያት ለዓመታት በግፍ እስር ላይ በሚገኙ የፖለቲካና ህሊና እስረኞች ላይ አፈና፣ ብርበራ፣ ማንነት ተኮር ስድብና ዛቻ እየፈጸመ ያለው ፌዴራል ፖሊስ ወክለው ሚያዝያ 8 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና የጸረ ሽብር ወንጀል ችሎት የተገኙት ረዳት ኢንስፔክተር አሳየዋል ናቸው ወደ ቂሊንጦ ገብቶ ለመመርመር የፍርድ ቤት ትዕዛዝ የጠየቁትም ተብለዋል። ይህን አሳዛኝና አስቂኝ ድራማ የተናገሩት ኢንስፔክተሩ የላካቸው ፌዴራል ፖሊስ ከሰኔ 2017 ዓ.ም ጀምሮ የቂሊንጦ ማረሚያ ቤት ግቢን ተቆጣጥሮ ከህግ ውጭ አሁንም ድረስ የማረሚያ ቤቱን የጥበቃ ሚና በመሻማትና በመናቅ ጭምር በቡድን መሳሪያ እየታገዘ እስረኞችን እየጠበቀ እየፈተሸ እየበረበረ እያጀበና ጫናም እያደረሰ መሆኑን አንደበታቸው ባይናገረውም ልባቸው ያውቀዋል ሲል አውሎግሶን ዘግቧል። በዋስትና የሚፈቱና ነጻ የሚባሉ በተለይም በሽብር የተከሰሱ አማራዎችን በር ድረስ በመምጣት አፍኖ ሲወስድና ተጨማሪ ግፍና በደል ሲፈጽም ማረሚያ ቤቱን አስፈቅዶ የማያውቀው ፌዴራል ፖሊስ ነው እንዲህ የእስረኞች ክስና ቤቱታ ሲሆን ማረሚያ ቤቱ ገብቼ ምርመራ እንዳላደርግ ከለከለኝ ሲል ቅሬታ ያቀረበው ያጋዙ የጥላቻ አስፈጻሚ የሆነ የመጣው ፌዴራል ፖሊስ ገለልተኛ ባለመሆኑና በእስረኞች ላይ በምርመራ ስም በሚፈጸመው ጥቃት የተገደሉ አካላቸውን ያጡና ለአእምሮ ህመም የተደረጉ ብዙዎች ናቸው። ከህግ ውጭ የግፍ እስረኞችን አይን የሚመታው፣ ጆሮ የሚያደነቁረው፣ ጥርስ የሚወልቀው፣ ወፌላላ ሰቅሎ የሚገርፈው ፌዴራል ፖሊስ ለእስረኛ የሚጠቅም ጉዳይ መስሎ ከታየው ምክንያት መፍጠሩ የተለመደ ሆኖም ቀጥሏል። በነ ዮሐንስ ቦያለው መዝገብ ተከሳሾች ላይ በአፋር ክልል ሰመራና አዋሽ አርባ ወታደራዊ ካምፕ እንዲሁም በአዲስ አበባ ሜክሲኮ በጨለማ ክፍል ለወራት አግቶ ከፍተኛ የሆነ የሰብአዊ መብት ጥሰት የፈጸመው ፌዴራል ፖሊስ በጥቃት አድራሾች ላይ በጥቃት አድራሾች ላይ ሪፖርት መሰረት አድርጎ የወንጀል ፍሬ ነገሩን እንዲያጣራ ከታዘዘ ከ2 ዓመታት በላይ ተቆጥሯል። ይህ አካል ነው እንግዲህ አዲስ የምርመራ አጣሪ ቡድን አቋቁሜ ለመስራት አስቤያለሁ ሲል በተከሳሾች ቁስል ላይ የሚሳለቀውም ተብሏል። ይህ ቡድን ነው ጊዜ የማያልፍ መስሎት ራሱን ከህግ በላይ በማድረግ ስቃይ እየፈጸመ ያለው ሲሉ የመረጃ ምንጮች ጠቅሰዋል። ከህዝብ ይልቅ የጨፍጫፊ ስርዓት አገልጋይ የሆነ አካል ነው ከአገዛዙ ጋር ተጣብቆ ሰዎችን በማንነት መፈረጁና ማጥቃቱ ሳያንሰው በግፍ እስረኞች ቁስል ላይ ጨንገር እየሰደደ የሚሳለቀው ሲሉም ብሶታቸውን አሰምተዋል። ፌዴራል ፖሊስ እነ ኢንጂነር ደሪባ ሰበታ በአማራና በፖለቲካ እንዲሁም ህሊና እስረኞችና ቤተሰቦቻቸው ላይ ፈጸሙት በሚል ከወራት በፊት እንዲያጣራ በሚል የተሰጠውን የፍርድ ቤት ትዕዛዝ እስካሁን ባለመፈጸም ፍትህን አርቆ እየቀበራት መሆኑም በግልጽ የተመላከተ ነው። የተከበራችሁና የተወዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት መልካም ቀን ይሁንላችሁ። ጤና ይስጥልን።